ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዚህ ዩቲዩብ ቻናል አማርኛ፣ እንግሊዘኛ እንዲሁም ሂሳብ ትምህርት መማሪያ የሚያገለግል ዩቲዩብ ቻናል ነው። ዩቲዩብ ቻናሉ ላይክ፣ ሰብስክራይብ እንዲሁም ኮሜንት እንድታደርጉ ጠይቃችኋለሁ። እሺ በዛሬው ክፍል ደግሞ ቃላት ምስረታ ወደ አረፍተ ነገር ምስረታ ከፊደል ወደ አረፍተ ነገር በቃል መስርተን እንዴት እንሄዳለን? ባለፈው ቃላት እየመሰረትን ተወያይተን ነበረ። ዛሬ ደግሞ ቃላትን እንመሰርታለን ከፊደል በመሰረትነው ቃል ደግሞ አረፍተ ነገር እንሰራለን ማለት ነው። ስለዚህ የምንሰራው መጀመሪያ በ ተ ደ ገ ጠ መ ረ ሰ ሸ ቀ የሚሉ ፊደላት አሉ። በእነዚህ ፊደላት የተመሰረቱ ቃላቶች ደግሞ እዚህ ጋር አሉ ማለት ነው። ምሳሌ መጀመሪያው በረረ ይላል። እሺ ሁለተኛው ረበሸ። ሶስተኛው ሰበረ ይላል። አራተኛው ደግሞ ሸተተ ይላል። በእነዚህ ቃላቶች አረፍተ ነገር እንዴት እንመሰርታለን የሚለውን እንወያያለን በስፋት ማለት ነው። እሺ የመጀመሪያው በመጀመሪያው ቃል የተመሰረተ ምን አለ? አረፍተ ነገር አለ። ይሄን አረፍተ ነገር እናንብበው። የመጀመሪያው ስናነባው አውሮፕላኑ ወደ ሐዋሳ በረረ። ምን ይላል? አውሮፕላኑ ወደ ሐዋሳ በረረ በሚለው ቃል እዚህ ጋር ከበ እና ከረ ከሁለቱ ረ በተመሰረተው ቃል ምን መሰረትን? አረፍተ ነገር ማለት የተሟላ ሐሳብ የሚያስተላልፍ አውሮፕላኑ ወደ ሐዋሳ በረረ የሚል አረፍተ ነገር መሰረትን ማለት ነው። ወደ ሁለተኛው ስንሄድ ምን ይላል? ረበሸ በሚለው ደግሞ ስንመሰርት ተማሪው ክፍል ውስጥ ረበሸ ተማሪው ክፍል ውስጥ ረበሸ ይላል ማለት ነው። እዚህ ጋር የተጠቀምን ረበሸ የሚለውን ቃል ነው። ረበሸ በሚለው ቃል ተማሪው ክፍል ውስጥ ረበሸ የሚል አረፍተ ነገር መሰረትን ማለት ነው። እሺ ወደ ሶስተኛው ሲሄድ ሰበረ ይላል። ልጁ ብርጭቆ ሰበረ ልጁ ብርጭቆ ሰበረ በሚለው ቃል ልጁ ብርጭቆ ሰበረ የሚል አረፍተ ነገር መሰረትን ማለት ነው። እሺ ቀጣይ የመጨረሻው ሸተተ በሚለው ቃል ቤቴ ቆንጆ ሽታ ሸተተ። ስለዚህ እዚህ ጋር ቤቴ ቆንጆ ሽታ ሸተተ የሚል አረፍተ ነገር መሰረትኩ ማለት ነው። ስለዚህ እዚህ ጋር ፊደላቶች ነበሩ። በእነዚህ ፊደላት ቃላቶች መሰረትኩ። በእነዚህ ቃላት በተመሰረቶች ቃላት ደግሞ አረፍተ ነገር መሰረትኩ ማለት ነው። የዛሬው ክፍል ከሆሄያት ወደ ከቃላት ወደ አረፍተ ነገር ነበር ማለት ነው። አመሰግናለሁ። ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ ኮሜንት እንዲሁም ሼር በማድረግ እንድታግዙኝ ስል እጠይቃችኋለሁ። ሌላ በተጨማሪ ኦንላይን መማር የምትፈልጉ ልጆች ካላችሁ እዚህ ጋር አድራሻ ያለ በዚህ አማካኝነት ማግኘት ይችላሉ ማለት ነው። አመሰግናለሁ።